ሰላም ሰላም እንደናችሁ የዚህ ቻናል ተከታታዮች፣ በቅድሚያ ለዚህ ቻናል አዲስ ተሆናችሁ ሳብስክራይብ በማድረግ ቪዲዮውን ላይክ በማድረግ እና ይጠቅማችኋል ብላችሁ ለምታስቡት ጓደኞቻችሁ ይህን ቪዲዮ ሸር በማድረግ እንድትተባበሩ ሲል በአክብሮት እጠይቃለሁ። እንግዲህ በብዙዎቻችሁ ጥያቄ መሰረት በአካልም እንዲሁም በኮሜንት ላይም ብዙዎቻችሁ ጥያቄ እያነሳችሁ ነበር። ይህም ጥያቄ ምንድነው? ህግ ትምህርት ቤት ውስጥ ለመግባት ምንድነው ሊያስፈልገን የሚገባው ነገር እያላችሁ ብዙዎቻችሁ ጥያቄ አንስታችኋል። በጥያቄያችሁ መሰረት 5 ዋና ዋና የሚባሉ ነገሮችን ህግ ትምህርት ቤት ለመግባት የሚያስፈልጓችሁ ነገሮችን አስቀምጫለሁ። በተለይ 5ኛው እና የመጨረሻው በጣም ወሳኝ የሚባል ቲፕ ስለሆነ ይህን ቪዲዮ እስከ መጨረሻው ድረስ እንድትከታተሉ ስል በአክብሮት ላሳስባችሁ እወዳለሁ ማለት ነው። ስለዚህ ህግ ትምህርት ቤት ለመግባት ምን ያስፈልጋል? የመጀመሪያው ነገር ምንድነው? ሪዲንግ ታይም ነው። ሪዲንግ ታይም ሞር ሪዲንግ ታይም ያስፈልጋችኋል። ህግ ትምህርት ቤት ውስጥ ለመግባት ብዙ ጆርናሎችን እና ሌጋል ዶክሜንቶችን ስለምታነቡ አርቲክሎችን ልታነቡ ስለምትችሉ በጣም ብዙ ታይም ያስፈልጋችኋል ማለት ነው። እንግዲህ ሁላችሁም የራሳችሁ ያነባበብ ስርዓት ቢኖራችሁም እንዲሁም የስርዓታችሁ ስታይላችሁም የተለያየ ቢሆንም ሪዲንግ ታይም ሞር ሪዲንግ ታይም ህግ ትምህርት ቤት ውስጥ ያስፈልጋል። ይህ እንግዲህ እንደ ሰዎች ሊለያይ ይችላል። አንድ ሰዎች 6 ሰዓት 7 ሰዓት 8 ሰዓት እስከ 10 ሰዓትም ሊያነቡ ይችላሉ በ24 ሰዓት ውስጥ። አንዳንዶቹ ደግሞ 2 ሰዓት 3 ሰዓት ሊያነቡ ይችላሉ። እንደ ሰዎቹ ልዩነት ቢኖርም ህግ ትምህርት ቤት ውስጥ ግን ምንድነው ሪዲንግ ታይም ያስፈልጋል ማለት ነው። እኔ የራሴን ሳካፍላችሁ ቢያንስ በቀን ውስጥ በፈተና ሰዓት ከሆነ 5 ሰዓት 6 ሰዓት ላነብ እችላለሁኝ። ከዛ ውጭ ግን በ24 ሰዓት ውስጥ 3 ሰዓት ነው ላነብ የምችለው አብዛኛውን ጊዜ ማለት ነው። ስለዚህ ይሄና እንደ እያንዳንዱ ሰው ሊለያይ ይችላል። ሁለተኛው ነገር ደግሞ እንደ መስፈርት ህግ ትምህርት ቤት ውስጥ የሚቀመጠው ጂፒኤ ወይም ደግሞ ውጤት ነው። የፍሬሽማን ውጤታችሁ ማለት ነው። ይሄ ውጤት እንግዲህ እንደ እያንዳንዱ ዩኒቨርሲቲ የተለያየ ነው። እንደ ዩኒቨርሲቲ የተለያየ ቢሆንም ይህን ያህል ነው መግቢያ ፖይንቱ ተብሎ አይወሰንም። ምክንያቱም ዩኒቨርሲቲዎች እንዳለው የተማሪ እንትን ውጤቱን ከፍ ሊያደርጉት ይችላሉ። ብዙ ተማሪ ኮምፒት የሚያደርግ ከሆነ ውጤቱን ከፍ ያደርጉታል። ተማሪው ደግሞ ዝቅተኛ ከሆነ ደግሞ የሚገባው ተማሪ ዲፓርትመንቱን ለማስያዝ ሲሉ ደግሞ ውጤት ዝቅ ሊያደርጉ ይችላሉ ማለት ነው። እንደኛ ዩኒቨርሲቲ በአምናው ዓመት ስንገባ እንግዲህ እስከ 50 ድረስ ከሰባው የ12 ከ20 እና የፍሬሽማን የፈረስት ሴሚስተር ከ50 ከይዞ አጠቃላይ ከሰባው እስከ 50 ድረስ እና እንዲሁም ደግሞ አንዳንዶቹ ደግሞ ምንድነው የመግቢያ ፈተና አለ። ያ የመግቢያ ፈተና ከ30 ከይዞ አጠቃላይ ከ100 ከይዞ የምትገቡ ይሆናል ማለት ነው። አንዳንዶቹ ዩኒቨርሲቲዎች እንግዲህ የመግቢያ ፈተና ላይፈትኗችሁ ይችላሉ። 12 ውጤታችሁን ከ20% እና የፍሬሽማን ውጤታችሁን የፈረስት ሴሚስተራችሁን ከ50% ይዘው ከ7% አጠቃላይ ይዘው እስከ 50 ድረስ ከሰባው እስከ 50 ያመጣ ሊገባ ይችላል። ከአንዳንዶች ደግሞ ቢያንስ ከ54 በላይ እንደ መስፈርት ያስቀምጣሉ። 55ም 56ም 57ም ሊያስቀምጡ ይችላሉ ማለት ነው ከሰባው። ስለዚህ የሚወሰነው ወደዛ ዲፓርትመንት እንደሚገባው ተማሪ ነው። ሁለተኛው የእናንተ ቁርጠኝነት ያስፈልጋል። ህግ ትምህርት ቤት ውስጥ ስትገቡ ቁርጠኛ መሆን አለባችሁ። ስልቹ መሆን የለባችሁም። በጣም ምሰለችሁ ከሆነ በጣም ከባድ ነው። ተስፋ ልትቆርጡ ሁላ ትችላላችሁ። ስለዚህ አንዱ ይሄ ነው ስላላችሁ ያኛው ደግሞ መጥቶ የሆነ ነገር ሲላችሁ እናንተ በማንኛውም ሀሳብ የምትበረዙ ሰዎች መሆን የለባችሁም። ለዓላማችሁ ቁርጠኛ መሆን አለባችሁ ማለት ነው። እዚህ በሶስተኛነት ደረጃ የሚቀመጠው ይህ ነው። እንደ እናንተ እንትን ነው ሊወሰን የሚችለው እንጂ ማንንም አነስቶ በቃ እንዲህ ነው ስላለ ህግ ትምህርት ቤት ይከብዳል አይከብድም እንትን ይላል። ይሄ እንደናንተ እንትን የሚወሰን ነገር ነው። ሌላው ኮርሱ ዲፓርትመንቱ ይከብዳል አይከብድም። ኮርሶች ይከብዳሉ። ኮርሶች ኦፍ ኮርስ ከባድ የሚባሉ ኮርሶች አይደሉም። በጣም ቀላል ናቸው። ነገር ግን ቀላል ናቸው ስላችሁ
እንደዚህ አቅላችሁ የምታዩት ነገር አይደለም። ምክንያቱም ህግ እዚህ ስኩል ላይ ስትቀላቀሉ ሳብጀክቶቹ እኛ በተለምዶ በቃ በአካባቢያችን የምናውቃቸው ነገሮች ናቸው። ከዚህ ጋር በቲዮሪ ተቀምጠው ያሉት በፕራክቲካሊ የምናውቃቸው ነገሮች እያንዳንዱ ነገሮች ሪል የሆኑ ኬዞች እዚህ ጋር በቲዮሪ ተቀምጠዋል ማለት ነው። ከነዛ ጋር መያያዝ የምትችሉት ሆነ እዚህ ዲፓርትመንት ላይ ምንም የሚከብድ ነገር የለም። ስለዚህ ምንድነው እዚህ ዲፓርትመንት ላይ የሚያስፈልገው ሳብጀክቶችን ታነባላችሁ። ያነበባችሁትን ነገር ምርጫ የሚባል ነገር የለም፣ ልታውቁ የሚገባው ማለት ነው። ምርጫ ምናልባት አንዳንዶቹ ዩኒቨርሲቲዎች ሊኖራቸው ይችላል፣ ግን አብዛኞቹ ህግ ትምህርት ቤት ላይ ምርጫ የለም። ኬዝ ጥያቄ ነው የሚወጣ። ይህን ኬዝ ጥያቄ ያነበባችሁትን ነገር በቃ ወደ ኮንሴፕቹዋል መሆን አለባችሁ። በኮንሴፕቱ ምንድን ነው ብላችሁ መረዳት ነው እንጂ ሽምደዳ የሚባል በህግ ትምህርት ቤት በጭራሽ ማይሰራ ነገር ነው። እና ዲፓርትመንቱ የምታከብዱት እና የምታቀሉት እናንተ ናችሁ። የራሳችሁ እንትሉ ያረዳድ ሁኔታችሁ ነው ሊወስድ ነው የሚችለው ማለት ነው እንጂ እዚህ ዲፓርትመንት ላይ አሪፍ ዲፓርትመንት ነው። ልታከብዱትም ልታቀሉትም የምትችሉት እናንተ ራሳችሁ ናችሁ። የማንንም ውሳኔ መስማት የለባችሁም። ማንም ከባድ ነው እንትን ነው ስላላችሁ መፍራት የለባችሁም። ጀስት እናንተ በቃ የራሳችሁን ውሳኔ መወሰን፣ እናንተ ቁርጠኛ መሆን እችላለሁ ብላችሁ መግባት ነው በቃ ያለባችሁ። መጀመሪያ ላይ እኔ ስገባ አረ ከባድ ነው እንዲህ ነው ምንም በቃ ገብቼ ሳየው ግን እዚህ ዲፓርትመንት ተገባው ነው እንደውም አፍሬሽ የበለጠ ውጤት የሰራሁት ማለት ነው። አሪፍ የሚባል ውጤት ሰርቻለሁ እዚህ ወደዚህ ዲፓርትመንት ተቀላቀልኩ በኋላ። ሌላኛውና የመጨረሻው በጣም በህግ ትምህርት ቤት ወሳኝ የሚባለው ነገር ሃንድ ራይቲንግ ነው። ሃንድ ራይቲንግ በህግ ትምህርት ቤት ውስጥ በጣም አሪፍ ነው። ምንም እንኳን ከገባችሁ በኋላ ይህን ማሻሻል የምትችሉት ነገር ቢሆንም የእጅ ጽሁፍ በጣም ወሳኝ ነገር ነው። በጣም ወሳኝ የሚባል ነገር ነው። ምን ሀሳቡን ተረድታችሁት ጀነራላይዝ አድርጋችሁ ይዛችሁ አሪፍ የሚባል ምላሽ ሰጣችሁ ኬዙን በደንብ ሰርታችሁት እንኳን የእጅ ጽሁፋችሁ አሪፍ ካልሆነ አብዛኞቹ መምህራኖች ውጤት ላይ ሰጧችሁ ይችላሉ ማለት ነው። ምክንያቱም የእጅ ጽሁፋችሁ ስለማይነበብ ማለት ነው። አብዛኛው ሁሎችም ባይባልም አብዛኞቹ የሚባሉ መምህራኖች ግን የእጅ ጽሁፍ ያያሉ እና የእጅ ጽሁፍ በዚህ ህግ ትምህርት ቤት ዘ ሞስት ኢምፖርታንት የሚባል ነገር ነው ማለት ነው። እኔ ያጋጠመኝን ነገር ልንገራችሁ። እኔ የእጅ ጽሁፍ ብዙም አይደለሁም። ስለዚህ ምንድነው ያጋጠመኝ? አሪፍ አድርጌ ሰርቼው ሚድ ኤግዛም ከ30 19 ተቀብያለሁ በሚገርም ሁኔታ ማለት ነው። ስለዚህ በዚህ ትምህርት ቤት ህግ ትምህርት ቤት ላይ በጣም ከሁሉም ነገር በላይ የእጅ ጽሁፍ እና ያስፈልጋል ማለት ነው። የእጅ ጽሁፍ ያስፈልጋል። ከእጅ ጽሁፍ በተጨማሪ ደግሞ ሬዲንግ ታይም ሰዓት ሰጣችሁ ልታነቡ ይገባችኋል ማለት ነው። ይሄ እንግዲህ እንደራሳችሁ ያነባበብ ሁኔታ ሊወሰን ይችላል። እዛ ውጭ ግን ይሄ ነው ያ ነው የሚላችሁን ማንንም ከነስቶ የራሱን ሀሳብ ሳጀስ ስላደረጋችሁ የእሱ ሀሳብ ትክክል ነው ብላችሁ ልትቀበሉት አይገባም ማለት ነው። ልታራምዱ የሚገባው ራሳችሁ ናችሁ። የራሳችሁን ፖቴንሻል አቅም የምታውቁ ራሳችሁ ናችሁ። ማንም በእናንተ አቅም የሆነ ውሳኔ ሊያሳልፍ አይችልም ማለት ነው። አይገባውም። ውሳኔ በህይወታችሁ በወደፊት ህይወታችሁ የሆነ ውሳኔ እንዲወስን ለማንም ፈቃድ መስጠት የለባችሁም ማለት ነው። ስለዚህ ከዚህ ጋር ምንድነው የራሳችሁ ቁርጠኝነት ያስፈልጋል። እዚህ ዲፓርትመንት ላይ አሪፍ ዲፓርትመንት ነው። የራሳችሁን የሚፈልገው የራሳችሁ ጥረት ብቻ ነው። በቃ ማንም አችልም ስላላችሁ እናንተ አችሉም ማለት አይደለም፣ ትችላላችሁ። ብዙዎች እኔ ስገባ ምንድነው የነበረ ዲፓርትመንቱ በጣም ከባድ ነው፣ ስለዚህ ሌላ ዲፓርትመንት ብትገባ ይሻላል የሚል ብዙ ሀሳብ የሰጡኝ ሰዎች ነበሩ። ሌሎቹ ደግሞ አንዳንድ ደግሞ በቃ እውን የሆነ ነገር የሚነግሯችሁ አሉ። ኔጌቲቭ የሆነ አስተሳሰብን አስወግዱ፣ ፖዚቲቭ የሆነ በቃ ጥሩ የሆነ ነገር የሚነግሯችሁ በቃ እውነታው ማለት ነው። ምንድነው አንድ ልጅ ብቻ ነው የነገረኝ ማለት ነው። በቃ ዲፓርትመንቱ አሁን ላይ ስራ አለ አሪፍ ነው። ነገር ግን ምንድነው
ያንተ ምንድነው ጽናት ብርታት ያስፈልጋል። ማንም ትችላለህ አትችልም ስላለ አትችልም ማለት አይደለም። ስለዚህ በራስ ህይወት የወደፊት ህይወትህ የምትወስነው አንተ ስለሆንክ ስለዚህ ምንድነው እዚህ ትምህርት ቤት ላይ ጀስት በቃ የእናንተ ኮሚትመንት የራሳችሁ ውሳኔ ነው። አሪፍ የሆነ ስራ እቀጥራለሁ እመኑ። እንደሌለው ትምህርት ቤት እንደሌለው ዲፓርትመንት ተመርቃችሁ ወጣችሁ አትጉላሉ። 100% ማለት ነው። አረጋግጬ የምነግራችሁ ከወዳደራችሁ ራሱ እንኳን መግባት እድል ይኖራችኋል። ስለዚህ ራሳችሁን ኮሚት አድርጋችሁ የማንንም ሀሳብ ሳትሰሙ ወደዚህ ትምህርት ቤት የምትቀላቀሉ ከሆነ እነዚህን የነገርኳችሁን 5 ነገሮች ብቻ ካሟላችሁ ሌላው በጣም ቀላል ነገር ነው። የእጅ ጽሁፍም ተገባችሁ በኋላ የምታሻሽሉት ነገር ነው። ታይምም ምናልባት ከዛ በፊት የገነባችሁት ሬዲንግ ሀቢት ከሌላችሁ በስተቀር ቀላል ነው። በቃ 2 ሰዓት ታነብ ነበር ቀስ እያልክ ነገ 2 ሰዓት ተኩል ታነባለህ። ከዛ 3 ሰዓት ተኩል 4 ሰዓት እያልክ እየጨመርከው ከዕለት ከዕለት የምትሄደው ነገር ነው ማለት ነው። ስለዚህ እዚህ ዲፓርትመንት ላይ ምናልባት ብትቸገሩ እንኳን ልትቸገሩ የምትችሉት መጀመሪያው አመት እዛ ቀጣይ አመት ነው። ምናልባት እንኳን ብትቸገሩ ማለት ነው 1 አመት እና 2 አመት ከዛ በኋላ እንደሌላው ዲፓርትመንት ራሱ ላታነቡ ትችላላችሁ። በጣም አሪፍ የሚባል ዲፓርትመንት ነው። ከገባችሁ በኋላ በጣም የምትወዱት ማለት ነው። የምትወዱት በጣም ልትወዱት የምትችሉት ዲፓርትመንት ነው እና አሪፍ ነው። ማንም ይሄ ነው ስላላችሁ የሆነ ስጋት አድሮባችሁ ሳትገቡ እንዳትቀሩ ማለት ነው። እናንተ እየፈለጋችሁት ለመግባት ፍላጎት እያላችሁ በሌሎች ሀሳብ እንደልብላችሁ እዚህ ዲፓርትመንት ላይ ሳትገቡ መቅረት የለባችሁም። አመሰግናለሁ ስለነበረን ጊዜ። እስከዚህ ሰዓት ስለተከታተላችሁኝ ከልብ አመሰግናችኋለሁ። ይህን ቪዲዮ ላይክ ያላደረጋችሁ ቻናሉን ሳብስክራይብ አድርጋችሁ ቤተሰብ ያልሆናችሁ ደግሞ ሳብስክራይብ እያደረጋችሁ ቤተሰብ ሆኑ። ቪዲዮውን ላይክ አድርጉ። ይጠቅመዋል ብላችሁ ለምታስቡ ጓደኞቻችሁ ደግሞ ሸር አድርጉላቸው። አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቴንኪው ባይ ባይ።